የዛሬው መልእክት እንግዲህ የሚገኘው አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ ነው። በጌታ ስም አነበዋለሁ። አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ፍቅር እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም ይላል። የስብከቴ ርዕስ ፍቅር እንደዚህ ነው የሚል ነው። በኤንአይቪ this is love የሚል ነው። እሱን ነው የምናየው። እንጸልይ። ጌታ አምላካችን ሆይ እናመሰግንሃለን፣ እንልህም በመካከላችን ነው። ዳዊት እንዳለ የእግዚአብሔር መንፈስ በኔ ተናገረ እንዳለ ጌታ ሆይ ዛሬ ደግሞ በኔ አልፈ ወንድሞቼን እህቶቼን ታንጻቸው፣ ትመግባቸው፣ ትናገራቸው፣ ኮሬክት ታደርጋቸው። ጌታ ሆይ በኢየሱስ ስም ደግሞ የደከመውን ታነቃቃው፣ ታነሳው ዘንድ ጸልያለሁ። እኔም ባሪያ በፍጹም ግልጽነት መናገር እንድችል አፌን እፍታ በለው በኢየሱስም መንፈስ ቅዱስ ሆይ ካላንተ አስተማሪ የለም፣ ካላንተ ተናጋሪ የለምና አንተ እንደምታውቀን ተናገረን። እኔ ደግሞ ጌታ ሆይ በኢየሱስ ክርስቶስ ደም ቀድሰኝ። ካሁን ሰዓት ጀምሮ ጌታ ሆይ ንጹህ የሆነ ያንተ ውሃ ይፍሰስ። በኢየሱስ ክርስቶስ ስም ስጋና ደም ጸጥ ይበል። በዙሪያችን የሚያውከን ሁሉ በኢየሱስ ስም ጸጥ ይበል። ቀሪ ጊዜያችንን ተረከበን። አሜን። ፍቅር እንደዚህ ነው። this is love የሚል ነው። እንግዲህ ማካፍላችሁ ኢንትሮዳክሽን ልስጣችሁ። የፍቅር አይነቶች types of love ወይም ደግሞ የፍቅር አይነቶችን በፊት አሳያችኋለሁ፣ ገልጸዋለሁ። ከዛ በኋላ ወደምፈልገው ፍቅር እመጣለሁ። የመጀመሪያው ያው ሁላችንም የምናውቀው አጋፔ የተባለ ነው። ይሄ unconditional love ወረት የማያውቀው መለኮታዊ ፍቅርን የሚያመለክት ነው። ያው conditional love የተባለው ራስ ወዳድነት ላይ self center ይሆን እንደሆነ ነው። ይሄ ግን ሰልፍለስ ነው፣ ነፃ የሆነ ራስን ማይወድ ለሌላው የሚያስብ ነው። እሱም በኋላ ዲቴል እናዋለን እና ይሄ እግዚአብሔር ሰዎችን የወደደበት ፍቅር ይባላል። ሁለተኛው ላቭ ፊሊያ ይባላል። ይሄ አፌክሽኔት ላቭ ይባላል። አፍቃሪ ፍቅር ይባላል። ይህ ፍቅር ያው በአማርኛ ፍቅር ሲባል አንድ ነው። በግሪኮች ግን ፍቅር ብዙ አይነት ትርጉም ስላለው ነው። ስለዚህ ፍቅር እንደዚህ ነው ሲለን ዮሐንስ ምን አይነት ፍቅር እንደሆነ ለማወቅ በመጀመሪያ የፍቅር አይነቶችን ማየት ስላለብን ነው። ይህ ፍቅር በግሪኮች ተብራርቷል። ማለት ይሄ ፊሊያ የተባለ አፌክሽኔት ላቭ የተባለው በተለይ ባልንጀራማቾች ወንድማማችነት ድረስ እስከሚዳረስ የሚዋደዱት። ቀላል ምሳሌ በሰጣችሁ ዳዊትና ዮናታን የተዋደዱት አይነት ፍቅር ማለት ነው። ግን ይሄ ፍቅር ዳዊት ዮናታን የሚወደውን ያህል ሌሎቹን ይወዳል ማለት አይደለም። ዮናታን ዳዊትን የሚወደውን ያህል ሌሎቹን ይወዳል ማለት አይደለም። የነሱ ኢንቲሜሲ ወይም ደግሞ ያላቸው ፍቅር እንደውም ከጓደኝነት አልፎ ወንድማዊነት ከዛም የሚያልፍ ሆኗል እና አንዳንድ ጊዜ እንደዚህ የልባችሁን የምታጫውቱት የልባችሁን የምትነግሩት እንደውም ከቤተሰብ የሚበልጥባችሁ አይነት ፍቅር አለ። ይሄ አፍቃሪ ፍቅር ይባላል። አፌክሽኔት ላቭ ይሉታልና ይሄ ፊሊያ ይባላል። ሌላው ደግሞ ፍቅር አለ። ይሄ ፊላቲያ ይባላል። ሰልፍ ላቭ ይባላል። ወይም ደግሞ ራስን መውደድ ወይም ሰልፍ ላቨር መሆን ማለት ነው። ራስን መውደድ። ፊላቲያ የተባለው በዘመናችን ትርጉሙ ሲሰጠው አብዛኛውን ሰው ራስ ወዳድነት ላይ ያዛምደዋል። እርግጥ ነው የጥንት ግሪኮች ግን እንደዛ አይደለም የሚያዩት። ምክንያቱም ራስን መውደድ በራሱ አሉታዊ ነው ማለት ጤናማ አይደለም። ራስ ወዳድ መሆን ሰልፍ ሴንተር መሆን ግን የጥንት ግሪኮች ሲተረጉሙት ራስን በምትወደው ልክ ሌላው መውደድ እንደማለት ነው። ማለት ሰው ራሱን በወደደ መጠን ነው ሌላውን የሚወድ። ራሱን ሰው እየጠላ መቼም ሌላውን መውደድ አይችልም። ባልንጀራን እንደ ራስ ውደድ ከሚለው ጋራ የሚሄድ ነው። ማለት ሰው ለራሱ እንደሚራራ ለራሱ እንደሚንሰፈሰብ ለሌላውም እንደዛ ቢያስብ በዛ ቦታ ራሱን ቢያስቀምጥ እኔ ብሆንስ ብሎ የሚያስበው አይነት ነው የጥንቱ ግሪኮች ትርጉሙ እንጂ ኔጌቲቭ አይደለም። ግን በዘመናችን ሲተረጉሙት ግን ሰልፍ ሴንተር ይሉታል እና
ይሄ ፊላቲያ ላቭ የሚባለው ሰልፍ ላቭ ይባላል። ሌላው ፍቅር ኤሮስ ይባላል። ይሄ ኤሮስ የሚባለው ሴክሹዋል ላቭ ነው። ይሄ ወሲባዊ ፍቅር ይባላል። ቃሉ ራሱ የመጣው ኤሮስ የሚባለው ስም የተሰየመው በግሪክ የፍቅርና የመራባት አምላክ ተብሎ ከሚጠራው ነው ቃሉ የመጣው። ይህ በጣም አደገኛ ነው። ምክንያቱም የፍቅር አደገኛነቱ ምንድነው? ነፍስ ከነፍስ ጋር የተያዘ ወይም ደግሞ ከመተሳሰብ ጋር የተያዘ ሳይሆን የስጋን ፍትወት ለመወጣት የሚያደርጉት አይነት ፍቅር ነው። ቀላል ምሳሌ ልስጣችሁ። አምኖን እህቱን የወደደበት አይነት ፍቅር። አምኖን እህቱን ትዕማርን ምኞቱን እስከሚፈጽም ድረስ ነው ይናፈቃት የወደዳት። ከዛ በኋላ ግን ለአይኑ ነው ደግሞ የተጸየፋት የጠላት። ይሄ ማለት ለጊዜያዊ ስሜት ሲሉ የሚያደርጉት ነው። በተለይ ግሪኮች እርኩሰትን እያደረጉ ነው ጣዖታቸውን የሚያመልኩትና ኤሪዮስ የተባለው ከዚህ ከጣዖት አምልካቸው ጋር የተያዘ ነው። ዛሬም ብዙ ሰዎች በኤሪዮስ ላቭ ያዙና ትዳር ይመሰርታሉ። ከዛ ወዲያው ደግሞ ሳምንት ባልሞላ ወር ባልሞላ ውስጥ ይፋታሉ። ምክንያቱም ይሄ አይነት ፍቅር ጊዜያዊ ፍቅር። ሌላው ፕራግማ ነው። ፕራግማ የተባለው ፍቅር ይሄ ሎንግ ላስቲንግ ወይም ደግሞ ኢንዱሪንግ ላቭ በመባል ይታወቃል። ይሄ ኢንዱሪንግ ላቭ ዘለቄታ ያለው። በእርግጥ ግሪኮች ምን ይሉታል? ይሄንን ዘላለማዊ ፍቅር ይሉታል። ዘላለማዊ እንኳን አይባልም፣ ዘለቄታ ያለው ብንለው ይሻላል። ዘላለማዊ ፍቅር በእግዚአብሔር ዘንድ ብቻ ነው ያለው። ይሄ ማለት ፕራግማ ማለት አንድ ባልንጀራ ማቾች ወይም ደግሞ አብረው አደጎች በመተሳሰብ በመዋደድ ተቃራኒም ጾታዎች አብረው ያድጉና እየተዋደዱ አንቺ ትብሽ አንተ ትብስ እየተባባሉ አድገው ለጋብቻ ደርሰው ፍሬ የሚያፈሩ እርስ በርሳቸው የሚዋደዱ ዘለቄታ ያለው እስከ ሽበት እስከ ሽምግልና ድረስ የሚጓዙ የመተሳሰብ ፍቅር ነው። ይሄ ዝም ብሎ እንደ ኤሮስ ላቭ ስጋዊ ፍትወትን ለመወጣት ብቻ ሳይሆን አንዱ ለሌላው የሚያስበው ብዙ ጊዜ በትዳር በእንደዚህ ልንተረጎመው እንችላለን እና የፕራግማ ላቭ ይባላል። ሌላው ስቶርጌ ነው። ስቶርጌ ላቭ ያው የታወቀ ነው። የቤተሰብ ፍቅር ነው። ወንድምን፣ እህትን፣ አባትን፣ እናትን፣ አክስት፣ አጎት፣ ዘመድን ሁሉ የምንዋደደው ፍቅር ይሄ ፋሚሊ ላቭ በመባል ይታወቃል። ሌላው ሉደስ የሚባል ነው። ይሄ ፕሌይፉል ላቭ ይባላል። ይሄ ተጫዋች ፍቅር ይባላል። ይሄ ሉደስ የተባለው ፍቅር ምን አይነት ነው? ማማለል። እንደውም ጥናቶች እንደሚያሳዩት እንደዚህ ነው። ሰዎች ይላል እንደዚህ አይነት ፍቅር ሲሰማቸው አንጎላቸው ጠንካራ ኪኒን ወይም ማንኛውንም አይነት መድኃኒት እንደሚወስዱ በተለየ መልኩ መስራት ይጀምራል ይላል። ልክ ሰዎች በፍቅር ሲያጫውቷቸው ሲያማልሏቸው ያላሰቡት ነገር ውስጥ እንደሚገቡ ልክ አንድ ኪኒን መድኃኒት ገብቶኛ ውስጥ እንደሚሰራ ሪአክት እንደሚያደርጉሉ እንደዛው ይሄ ሉደስ የተባለው ፍቅር ቀላል ምሳሌ ልስጣችሁ። ደሊላና ሳምሶን እያጫወተች ነው፣ እያዋዛች ነው። ደሊላ ጸጉሩን የላጨችው እና እየነዘነዘችው ነው፣ የማማለል ነው። እንደገናም ደግሞ ያው በጨዋታ ውስጥ ልቡን እየሰረቀችው ነው እና እንደዚህ አይነት ብዙ የንጉስ ሰሎሞንንም ማየት ትችላላችሁ። እነዛ እንግዶች ሴቶች እንዴት ልቡን ሰርቀውት ወደ እነሱ ጣዖቶች አምጥተው ከእግዚአብሔር እንደለዩት። ይሄ አደገኛ ፍቅር ነው። ሌላው የመጨረሻው ሜኒያ ይባላል። ይሄ ሜኒያ የተባለው ኦብሰሲቭ ላቭ ይባላል። ይሄ ከልክ ያለፈ ፍቅር በጣም አደገኛ። ይሄ እንደ ጥሩ የፍቅር አይነት አይቆጠርም። ይሄ ብዙ ጊዜ እንደዚህ አይነት ፍቅር የያዘው ሰው እንደ እብደት እንደ ቁጣ የበታችነት ስለሚሰማው ያን ነገር ካጣው ያልሆነ እርምጃና አክሽን እንዲወስድ ያደርጋል። ለምሳሌ አክዓብና ናቡቴን ማየት ትችላላችሁ። አክዓብ እርሻን ወዶ የበታችነት እንቢ ስላለው የበታችነት ስሜት ተሰምቶት ምግብ ሁሉ አልበላ ብሎ አኩርፎ ሚስቱ ገሎ እንዲወርስ አደረገችው እና ቢተውስ እርሻው ቢቀርበትስ ንጉስ ነው ብዙ ነገር ያለው ግን የሰው ነፍስ እስከ መግደል። እንደዚህ አይነት አንዳንድ ሰዎች አሉ። ይሄ ፍቅር ሲይዛቸው አንዲትን ሴት ወደው ለኔ ካልሆንሽ ብለው አሲድ የሚረጩባት። በስልጣን ደረጃ ብትመጡ ደግሞ እኔ ወንበሩን ካልያዝኩ ሰው ሁሉ ይለቅ የሚሉ ሰዎች አሉ። የገንዘብ ፍቅር ላይ ደግሞ ከመጣ ያንን ነገር ለማግኘት ሲሉ ማንም የሰው ህይወት እንኳን ቢጠፋ ምንም የማይመስላቸው አገርን በሙሉ የሚያጠፉ ሁሉ ሰዎች አሉ። እንደዚህ አይነት ኦብሰሲቭ የሆነ ላቭ ሜኒያ ይባላል እና ፍቅር እንደዚህ ነው ይለናል ዮሐንስ። ፍቅር እንደዚህ ነው ይላል። ፍቅር
እንደዚህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደደ ነው አይደለም ይላል። ፍቅር እንደዚህ ነው የሚለን ዮሐንስ የጌታ ደቀ መዝሙር ጌታን የሚወድ ነበር። ጌታን እንደሚወድ በዮሐንስ ወንጌል ራሱ በጻፈው ወንጌል ላይ ይናገራል። ዮሐንስ ወንጌል 13:23-26 እንዲህ ይላል። ኢየሱስ የሚወደው የነበረውን ከደቀ መዛሙርት አንዱ በኢየሱስ ደረት ላይ ተጠጋ ይላል። ይሄ መቼ ነው የሆነው? እንግዲህ የጌታን ራት በወሰዱበት ጊዜ ጌታ ከናንተ አንዱ አሳልፎ ይሰጠኛል ባለ ጊዜ። ስለዚህ ስምዖን ጴጥሮስ እርሱን ጠቅሶ ማንን? ዮሐንስን ስለማን እንደተናገረ ንገረን አለው። እርሱም በኢየሱስ ደረት እንዲህ ተጠግቶ ጌታ ሆይ ማን ነው አለው። ኢየሱስም እኔ ቁራሽ ጠቅሼ የምሰጠው ነው ብሎ መለሰለት። ቁራሽም አጥቅሶ ለአስቆሮቱ ለስምዖን ልጅ ለይሁዳ ሰጠው ይላል። ፍቅር እንደዚህ ነው የሚል ዮሐንስ ራሱ ጌታን የሚወድ ወደ ጌታ የሚጠጋ አልፎም ተርፎ ጌታ ደረት ላይ ልጥፍ ብሎ ጌታን የሚጠይቅ ጌታም ደግሞ መልስ የሚሰጠው ሰው ነው። ፍቅር እንደዚህ ነው የሚለው ዮሐንስ በዚሁ በዮሐንስ ወንጌል ላይ ስለራሱ ሲናገር ዮሐንስ 21:20 ላይ ስለ ጴጥሮስ አሟሟት ጌታ ኢየሱስ በነገረው ጊዜ ጴጥሮስም ዘወር ብሎ ኢየሱስ ይወደው የነበረውን ደቀ መዝሙር ሲከተለው አየ። እርሱም ደግሞ በእራት ጊዜ በደረቱ ተጠግቶ ጌታ ሆይ አሳልፎ የሚሰጥ ማን ነው ያለው ነበር ይላል። ባጭር ቃል ፍቅር እንደዚህ ነው የሚለው ዮሐንስ ራሱ ጌታን የሚወድ ወደ ጌታ የሚጠጋ ወደ ደረቱ ላይ ተለጥፎ ጌታ ሆይ ማን ነው ብሎ የሚጠይቅ ጌታም የሚወደው ሰው ነው። በእርግጥ ጌታ ሁሉንም ነው የሚወደው፣ ግን ዮሐንስ ጌታ ጋር በጣም ክሎዝ ሆኖ ተጠግቶ ጌታን በጣም የሚወድ ደቀ መዝሙር እንደሆነ የፍቅር ሰው እንደሆነ መጽሐፍ ቅዱስ ያስተምረናል። ታዲያ ጌታን እየወደደ ጌታን ደረት ላይ ተጠግቶ ግን ጌታን እየተከተለ ዮሐንስ ምን አይነት ካራክተር ነበረው? ጃጅመንታል ስፒሪት ነበረው። ማለት በፍጥረታዊ ሰው ጌታን ዌልካም በማይሉ ሰዎች ላይ እሳት ይውረድ ብሎ የሚል ሰው ነው። ጌታን ይወዳል፣ ጌታን ያፈቅራል፣ ወደ ጌታ ይጠጋል፣ ጌታን ይጠይቃል። ግን በምን አይነት መንፈስ ነው ከጌታ ጋር የሚመላለሰው? ጃጅመንታል ስፒሪት ይዞ ነው። ሉቃስ 9:51-56 የሚመጣበትም ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና፣ በፊቱ መልእክተኞችን ሰደደ። ሄዶም ሲያሰናዱለት ወደ ሳምራዊ መንደር ገቡ ይላል። ፊቱንም ወደ ኢየሩሳሌም እንደመሄድ ስለነበረ አልተቀበሉት። ማን? የሳምራውያን ሰዎች ማንን? ኢየሱስን። ደቀ መዛሙርቱ ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን አሉ። እርሱ ግን ዘወር ብሎ ገሰጻቸውና ምን አይነት መንፈስ እንደሆነላቸው አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላ መንደር ሄዱ ይላል። ሰው ጌታን እየተከተለ ሰው ጌታን እየወደደ ሰው ወደ ጌታ ደረት እየተጠጋ በጃጅመንታል ስፒሪት ነን ቢሊቨርስ ናቸው፣ ናቹራል ሜን ናቸው ወይም ደግሞ ሰዎች ናቸው። ግን እንደዚህ አይነት የፍቅር ሰው ፍቅር እንደዚህ ነው የሚለን ሰው ግን በምን አይነት መንፈስ ነው? ሌሎች ኢየሱስን ዌልካም ያላሉት፣ ኢየሱስን አክሴፕት ያላደረጉትን፣ ኢየሱስን ያልተቀበሉትን እሳት ወርዳ ታጥፋቸው የሚል ልዩ ስፒሪት ነበር። ይሄ ጃጅመንታል ስፒሪት ይዞ ነው ፍቅር እንደዚህ ነው የሚለን ዮሐንስ በኋላ ላይ ፍቅርን እንዴት እንደተረዳው ይነግረናል። እና ግን ኢየሱስን እየወደዱ በዚህ መንፈስ የሚመላለሱ ዛሬም ቅዱሳን እንዳሉ ልናውቅ ይገባል። ላልተቀበሉ ጌታን ዌልካም ለማይሉ ጌታን ሪጀክት ለሚያደርጉ በምን አይነት ፍቅር ጌታን ልንወድ እንችላለን? ጌታ ሆይ ልንል እንችላለን። ጌታን ልንጠይቀው እሱም ሊመልስልን ይችላል። ግን ለናቹራል ማን ወይም ደግሞ ነን ቢሊቨር ስለሆኑ ወይም ደግሞ ጌታን ዌልካም ለማይሉ ሪጀክት ለሚያደርጉ ምን አይነት ስፒሪት ይሆን ያለ ራሳችንን እንድንፈትሽ። ይህ ብቻ አይደለም፣ ጌታን እየወደደ
ወደ ጌታ ደረት ተጠግቶ ከኛ በቀር አገልጋይ የለም ብሎ የሚያስብ ነው። እዚህ ላይ ደግሞ non-believers ሳይሆን ምናልባት እዚህ ሰዎች ካርናል ክርስቲያን ልንላቸው እንችላለን፣ ወይም ደግሞ አማኝ ብቻ ጌታን ግን የማይከተሉ ልንላቸው እንችላለን። ሉቃስ 9:49-50 እንዲህ ይላል። ዮሐንስም መልሶ አቤቱ አንድ ሰው በስም አጋንንት ሲያወጣ አየነው፣ ከኛ ጋር ስለማይከተል ከለከል ነው አለው። ኢየሱስ ግን የማይቃወማችሁ ከናንተ ጋር ነውና አትከልክሉታል። አያችሁ፣ ኢየሱስና ሐሳባችሁ ከሐሳብ መንገዳችሁ ከመንገዴ ሰማይ ከምድር እንደሚርቅ ነው። አያችሁ፣ ዮሐንስ በምን አይነት መንፈስ ነው? ከኛ ወዲያ አገልጋይ። እኛ እኮ ክርስቶስን የምንከተል ነን። ክርስቶስን የማይከተል ጌታ አይሰራበትም። ስለዚህ እረፍ ብሎ የሚከለክል ሰው ነው ጌታ ሊሚት የሚያደርግ። ኢየሱስ የማይቃወማችሁ አለ። ተውት፣ የማይቃወማችሁ ከናንተ ጋር ነው፣ አትከልክሉታል። አዎ ይሄ ሰው ምናልባት እነዚህ አጋንንት የሚያወጣው አማኝ ሊሆን ይችላል። ኢየሱስም ታምር ሰርቶለት በሕይወቱ ሊሆን ይችላል፣ አናውቅም። ግን ጌታን አይከተልም፣ ደቀ መዝሙር አይደለም እንጂ አማኝ ሊሆን ይችላል። አጋንንቶች እንዴት ታዘዙለት? ቀዋን ቤተሰቦች አይደለ እንደ በጳውሎስና በኢየሱስ ስም ሲያወጡ አጋንንቱ ቦጫጭቆ ይጣላቸው እዚህ እንዴት ታዘዙለት? ምናልባት አማኝ ሊሆን ይችላል፣ ግን ደቀ መዝሙር አይደለም፣ ዲሳይፕል አይደለም። ስለዚህ ከኛ ወገን አይደለም ስታፕ ብሎ የሚከለክል ግን ጌታን የሚወድ ጌታ ደረት ላይ እኛስ ጌታ ከኛ ወዲያ በሌሎች አይሰራም ብለን እና ምን ይሆን ፍቅር እንደዚህ ነው የሚለን እንዴት እንደተረዳው በኋላ እናያለን። አትሊስት ሙሴ በዚህ አመለካከት ከአዲስ ኪዳኑ ዮሐንስ የብሉይ ኪዳኑ ሙሴ የተሻለ መረዳት አለው ብዬ አስባለሁ። ዘኍልቍ 11:25-29 እግዚአብሔር በደመና ወረደ፣ ተናገረውም፣ በእርሱም ላይ ከነበረው መንፈስ ወስዶ 70 ሽማግሌዎች ላይ አደረገ። መንፈሱም በላያቸው ባደረ ጊዜ ትንቢት ተናገሩ፣ ከዚያ በኋላ ግን አልተናገሩም። ከነርሱ 2 ሰዎች በሰፈር ቀርተው ነበረ። የአንዱም ሰው ስም ኤልዳድ የሁለተኛው ሞዳድ ነበረ። መንፈስም ወረደባቸው፣ እነርሱም ከተጻፉት ጋራ ነበሩ፣ ወደ ድንኳን ግን አልወጡም ነበረ። በሰፈሩም ውስጥ ሳሉ ትንቢት ተናገሩ። አንድ ጎበዝ ሰው እየሮጠ መጥቶ ኤልዳድና ሞዳድ በሰፈር ትንቢት ይናገራሉ ብሎ ለሙሴ ነገረው። ከልጅነቱ ጀምሮ የሙሴ አገልጋይ የነበረው የኔዌ ልጅ ኢያሱ ጌታዬ ሙሴ ሆይ ከልክላቸው አለው። ይሄ ብላቴና ሙሴ የእግዚአብሔር ሕዝብ ሁሉ ነብይ ቢሆኑ እግዚአብሔር በእነርሱ ላይ መንፈሱን ቢያወርድ አንተ ስለኔ ትቀናለህ አለው። ለምን ሕዝብ ሁሉ ነብይ አይሆንም? እኔ ምን አገባኝ? እግዚአብሔር እኮ ቼርፉል ጊቨር ነው። እግዚአብሔር እኮ የሁሉ ነው። ለምንድነው አንተ ስለኔ የምትቀናው አለው። አያችሁ ሙሴ እንዴት ብልጫ እንዳለው በዮሐንስ አመለካከት ላይ። ሙሴ ሕዝብ ሁሉ ትንቢት ቢናገር ደስ ይለው፣ ዮሐንስ ግን ማንም ከክርስቶስ ተከታይ በቀር አጋንንት ማውጣት የለበትም ብሎ የሚያምን ሰው ነው። ግን ጌታን ይወዳል፣ ጌታን ያፈቅራል። ከኛ ወዲያ ግን አገልጋይ የለም የሚል አንድ የመጨረሻ ልድገማችሁ። ጌታን እየወደደ ወደ ደረቱ እየተጠጋ ስልጣን ለኔና ለወንድሜ ብቻ ይሁን የሚል ነው። ይሄ ደግሞ በስፒሪቹዋል ማን ወይም በአማኞች ላይ ወይም ደቀ መዝሙር በተባሉት ላይ እኛ እንንገስ የሚል መንፈስ ነበረው። ቅድም አልኳችሁ ናቹራል በሆነው ወይም ባልዳነው ሰው ላይ እሳት ይውረድ የሚል። ቀጥሎ ደግሞ አማኝ የሆነ አጋንንት የሚያወጣ ግን ጌታን በማይከተል ካርናል ክርስቲያን ሊሆን ይችላል። በሱ ላይ ደግሞ አገልጋይ አይደለም ከኛ ወዲያ ረፍ ብሎ የሚከለክል ነው። አሁን ደግሞ ጌታን በሚከተሉ በሚወዱ በ10 ላይ አለቃ አድርገን እኔና ወንድሜ ብቻ። የሚገርመው ወንድሙ ያዕቆብና ዮሐንስ አባታቸውን ዘብዴዎስንና መረባቸውን ጥለው ነው ጌታን የተከተሉት። ግን ንግስና ሲፈልጉ እናታቸውን ይዘው መጡ። አባትን ጥሎ የተከተለ መረብን ጥሎ የተከተለ ዮሐንስ እናቱን ይዞ ግን ለንግስና መጣ። በማን ላይ ሊነግስ? በ10 ላይ። 10ንም ያስቆጡ። ማርቆስ 10:35 የዘብዴዎስ ልጆች ያዕቆብ ዮሐንስ ወደ እርሱ ቀርበው መምህር ሆይ የምንለምንህን ሁሉ እንድታደርግልን እንወዳለን። የምንለምንህን ሁሉ ጌታ የምንለምነውን ሁሉ ያደርግልናል? አይመስለኝም።
አይመስለኝም። እግዚአብሔር ዳቦ ለምነኑ ጊንጥ የሚሰጥ አምላክ አይደለም። ሁሉንም አይሰጠንም የሚያስፈልገንን እንጂ። እርሱ ምን ላደርግላችሁ ትወዳላችሁ አላቸው። እነርሱም በክብር ጊዜ አንዳችን በቀኝ አንዳችን በግራ መቀመጥን ስጠን አሉ። ኢየሱስ ግን የምትለምኑትን አታውቁም። እኔ የምጠጣውን ጽዋ ልትጠጡ እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁን አላቸው። እነርሱም እንችላለን አሉ። ኢየሱስም እኔ የምጠጣውን ጽዋ ትጠጣላችሁ፣ እኔ የምጠመቀውን ጥምቀት ትጠመቃላችሁ። በቀኝና በግራ መቀመጥ ግን ለተዘጋጀላቸው እንጂ የምሰጥ እኔ አይደለሁም። አንግሰናል። ኢየሱስ ክርስቶስ ይሄ እሽቅድድም ቀድሞ መንገስ ዛሬም እኮ በቤተ ክርስቲያን አለ ወገኖች። ጌታን እንወደዋል፣ ጌታን እናፈቅረዋለን። ግን አንዳንዴ ከስልጣን ፍላጎት፣ ከታይትል ፍላጎት፣ ከማዕረግ ፍላጎት ወንጌላዊ መባል ራሱ ንቀት የሚመስላቸዋል። ፓስተር መባል መናቅ የሚመስላቸው፣ አስተማሪ መባል መናቅ የሚመስላቸው፣ ሐዋርያ ወይም ደግሞ ሜጀር ፕሮፌት፣ ከዛም ደግሞ እሱም አልበቃ ብሎ አሁን የቀረው ኢየሱስ ነኝ ማለት ብቻ ነው። ኢየሱስንም እንደ ሉሲፈር ደግሞ እንበልጣለን ብለው ምናልባት ከኢየሱስም በላይ ስም ካለ ያው እስከዚህ ድረስ ረሃብ በቅዱሳን ላይ የበላይ ለመሆን እግዚአብሔር በዋጃቸው ላይ የበላይ ለመሆን ጌታን በሚከተሉ ላይ አለቃና ገዢ መሆን መፈለግ። ግን እኮ ጌታን እንወደዋለን፣ ጌታን እናፈቅረዋለን፣ ጌታ ሆይ እንላለን፣ እንዘምራለን፣ እናመልካለን፣ እንከተላለን፣ ጌታም ይሰማናል። ግን ፍቅር እንደዚህ ነው ይላል። ጌታን እየወደድነው ግን የምንመላለስበት መንፈስ ዮሐንስ ምን ዲስከቨር እንዳደረገ እናያለን። ፍቅር እንደዚህ ነው። this is love። ፍቅር እንደዚህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደሰጠን እንጂ እኛ እግዚአብሔር እንደወደድ ነው አይደል። ፍቅር እንደዚህ ነው ያለው እንዴት ነው? እንግዲህ እግዚአብሔር እርሱ ራሱ እንደወደደን እንጂ እኛ እግዚአብሔርን እንደወደድነው አይደለም። ለምን? እኔ ጌታን ወዳለው ብዬ ጌታን ተጠግቼ ደረቱ ላይ ሆኜ ጃጅመንታል ስፒሪት ይዤ ነበር የምመላለሰው። ሰዎች ላይ ፈራጅ ሆኜ ነበር የምመላለሰው። ፍቅር ግን እንደሱ አይደለም። እሱ ራሱ እንደወደደኝ እንጂ እኔ እንደወደድኩት አይደለም። እኔ ጌታን ወዳለው እያልኩኝ ከኔ በቀር አገልጋይ የለም የሚል ሰው ነበርኩኝ። አሁን እንደዛ አይደለም። ፍቅር ግን እንደዚህ አይደለም። እኔ እንደምወደው ሳይሆን እሱ እንደወደደኝ ነው። እኔ እግዚአብሔርን እወዳለሁ፣ ጌታን እወዳለሁ። ደረቱ ጋር ተጠግቼ እኔ ጌታን እየተከተል በወንድሞቼ ላይ በቀባቸው ላይ ጌታን በተከተሉ ላይ እግዚአብሔር በዋጃቸው ላይ ንጉስ ልሁን የሚል ሰው ነበርኩ። ፍቅር እንደሱ አይደለም። እኔ እወድሃለሁ እያልኩ እንደዛ ነው የተመላለስኩት። አሁን ግን ፍቅር እሱ እንደወደደን ነው አለ። ታዲያ ዮሐንስ ፍቅር እንደዚህ ነው ብሎ እግዚአብሔር እርሱ እንደወደደን እንጂ እኛ እግዚአብሔርን እንደወደድነው አይደለም ሊል የቻለው በምን ምክንያት? መልሱ ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደሰጠን እንደላከልን እንጂ ይላል በሮሜ 5:8 ላይ። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳ። ፍቅር ለማይገባችሁ ይላል ጳውሎስ፣ እግዚአብሔር ፍቅሩን የሚያስረዳችሁ እንደዚህ ነው። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ለኛ ሞቷል። እግዚአብሔር ለእኛ ያለውን ፍቅር ያስረዳል። ገና በደለኛ፣ ገና አመፀኛ፣ ገና አንተ የቁጣ ልጅ ሆነ ሳለ እግዚአብሔር አንድያ ልጁን ሰጠ። ክርስቶስ ራሱን ሰጥቶ ላንተ ሞተልህ። አንተ ገና እኮ በሰይጣን መንግስት ውስጥ እያለ ፍቅር እንደዚህ ነው፣ እኛ እንደወደድነው አይደለም እያለ ዮሐንስ ፍቅርን የተረዳው እውነተኛ ፍቅርን ጎልጎታ ላይ ነው። ጌታ ደረት ላይ አይደለም፣ ጌታን ተጠግቶ አይደለም፣ ጌታን እየተከተለ አይደለም፣ ከጌታ ጋር እንጀራ እየቆረሰ አይደለም፣ ጌታ ታምር ሲሰራ እየተከተለው አይደለም። ጌታን እውነተኛ ፍቅርን የተረዳው ጎልጎታ ላይ ዮሐንስ ጌታ ኢየሱስ ከተያዘበት ሰዓት ጀምሮ እስከ ሞተበት ድረስ ከደቀ መዛሙርት ሁሉ በተለየ ሁኔታ የተከተለው እሱ ነው። ኤቪደንስ ዮሐንስ ወንጌል ምዕራፍ 18 ከ15 እስከ 17 እንደዚህ ይላል። ስምዖን ጴጥሮስ ሌላውም ደቀ መዝሙር
አስምሩልኝ። ስምዖን ጴጥሮስ ሌላውም ደቀ መዝሙር። ይሄ ሌላውም ያለው ዮሐንስ ራሱን እንደሰወረ ነው እዚህ ጋር የሚያሳየው። ስምዖን ጴጥሮስ ሌላውም ደቀ መዝሙር ኢየሱስን ተከተሉ። ያም ደቀ መዝሙር በሊቀ ካህናቱ ዘንድ የታወቀ ነበረ። በሊቀ ካህናቱ ግቢ ከኢየሱስ ጋር ገባ። ጴጥሮስ ግን ወደ ውጭ በበሩ ቆሞ ነበረ። እንግዲህ በሊቀ ካህናቱ ዘንድ የታወቀው ሌላው ደቀ መዝሙር ወጣ፣ ለበረኛይቱ ነግሮ ጴጥሮስን አስገባው። ወደ ሊቀ ካህኑ ቀያፋ። ኢየሱስ ተይዞ መጀመሪያ ወደ ሮማውያን አሳልፎ ሳይሰጥ በፊት በሮማውያኖች ወደ ቀያፋው ሊቀ ካህኑ ሸንጎ ነው የቀረበው። ኢየሱስ አስገባው። ጴጥሮስ መግባት አይችልም ነበር። ይሄ ሌላው ደቀ መዝሙር ነው ያስገባው። በረኛይቱም የነበረችው ገረድ ጴጥሮስን አንተ ደግሞ ከዚያ ሰው ደቀ መዝሙር አንዱ አይደለህምን አለችው። እርሱም አይደለሁም አለ። ጴጥሮስ ዶሮ ሳይጮህ 3 ጊዜ ካደበት ቦታ ትራዲሽን እንደሚለን ባይብል ኢንተርፕሬት የሚያደርጉ ሰዎች እንደሚሉን ሌላው የተባለው ደቀ መዝሙር ራሱ ዮሐንስ ነው። ይሄ ዮሐንስ እስከ ጎልጎታ ድረስ መከተሉ ኢየሱስ ክርስቶስን ኤቪደንሱ ደግሞ እናቱ ማርያምና ዮሐንስ ነበሩ። ጎልጎታ ተገኙት። ግን መቼ ነው ጉዞ የጀመረው? እዚህ ግቢ ቀያፋ ጋር እስከገቡ ድረስ ነው። ጴጥሮስን ራሱ ያስገባው ይሄ ዮሐንስ ነው የሚለው። ከፈለጋችሁ ሰርች አድርጉ። ዮሐንስ ወንጌል ምዕራፍ 19 ከ25 እስከ 27 ጭፍሮችም እንዲያደረጉ ነገር ግን በኢየሱስ መስቀል አጠገብ እናቱ የእናቱም እህት የቀሎጵያ ሚስት ማርያም መግደላዊት ማርያም ቆመው ነበረ። ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ ማንን? ፍቅር እንደዚህ ነው የሚለን ሐዋርያው ዮሐንስም ባየው ጊዜ እናቱን አንቺ ሴት እነሆ ልጅሽ አለ። ከዚያም በኋላ ደቀ መዛሙርቱ እናት እንኋት አለው። ማለት ኢየሱስ ክርስቶስ መስቀል ላይ በጣር ውስጥ ሆኖ ነው ይሄንን ከሰባቱ ሕማማት ከተናገራቸው አንዱ ነው። ከዚያም ሰዓት ጀምሮ ደቀ መዛሙርቱ ወደ ቤቱ ወሰዳት። ማንን? ማርያምን፣ የጌታችን የመድኃኒታችን የኢየሱስ ክርስቶስን እናት። ማን? ሐዋርያው ዮሐንስ። ፍቅር እንደዚህ ነው የሚል ዮሐንስ እንግዲህ ኢየሱስን ተከትሏል። ኢየሱስን ሲይዙት ጴጥሮስ ጆሮ ሲቆርጥ እዛ ነበር። ኢየሱስ ሌሎች ደቀ መዛሙርቶች ሲፈረጥጡ ኢየሱስን ይዘውት ወደ ቀያፋ ይዘው ሲቀርቡ ተከትሎ ገብቷል። የሚገርማችሁ ዮሐንስ ለሊቀ ካህኑ እንዴት መልሳለ ተብሎ ኢየሱስ በጥፊ ሲጠፈጥፉት እዛ ነበር። ኢየሱስን ሲሳለቁበት አይቷል። ኢየሱስ ያለ ርህራሄ ሲገረፍ አይቷል። ኢየሱስን ሲያሰቃዩት ሲዛበቱበትና ከአቅሙ በላይ የሚከብድ መስቀል አሸክሞ እንደዛ ስጋውን ዘልዝለው ገርፈውት እንደገና ደግሞ ከባድ መስቀል አሸክሞ ሲሄዱ አብሮ ይከተል ነበር። ኢየሱስ ልብሱን ገፈው ዕጣ ሲጣጣሉበት እዛ ነበር። ኢየሱስ ያለ ርህራሄ በመስቀል ሲቸነክሩት እዛ ነበር። እናቱን ምን ብሏታል? ስምዖን በነፍስሽ ሰይፍ ያልፋል ያላት የሐዘን ሰይፍ ነው። በእናቱ ውስጥ ያለፈው የሐዘን ሰይፍ ይሄ ኢየሱስን ይወደው የነበረ ደቀ መዝሙር በሱም ውስጥ የሐዘን ሰይፍ አልፏል። ኢየሱስ ሲገረፍ ስቅጥጥ ይለው ነበር። ለምን? ያይ ነበር። ኢየሱስ ሲንገላታ ያይ ነበር። ኢየሱስን መስቀል ላይ ሆኖ ተጠማው ሲል የሚያደርጉትን አያውቁም ይቅር በላቸው ሲል ኢየሱስ ክርስቶስን ያይ ነበር። ፍቅር እንደዚህ ነው። አያችሁ፣ ፍቅር ቅድም እንደዘረዘርኳቸው ሳይሆን እሱም ጌታን ወድሃለው እንደሚለው ሳይሆን እሱ ራሱ ጌታ እንደወደደው ለኃጢአተኞች፣ ለበደለኞች፣ ለአመፀኞች፣ ለወጉት፣ ለሰበሩት፣ ላደሙት፣ ስጋውን ለዘለዘሉት፣ ላንጠለጠሉት ይቅርታ ሲጠይቅ ጎልጎታ ላይ አየ። ፍቅር እንደዚህ ነው። እግዚአብሔር እሱ ራሱ እንደወደደን እንጂ እኛ እግዚአብሔርን እንደወደድነው አይደለም። እግዚአብሔርማ የሚወደው የወጉትን ነው፣ ያደሙትን ነው፣ የጠሉትን፣ የሚያሳድዱትን ነው፣ የረገሙትን ነው፣ ብላስፊም የሚያደርጉትን ሁሉ ጌታ ይቅር ይላል። አይገርማችሁ? ፍቅር እንደዚህ ነው። ጎልጎታ ላይ ነው የተማረው። ጌታ ደረት ላይ አይደለም። ጌታ እግሩን ሲያጥበው አይደለም ፍቅርን የተማረው። ጌታን ሲከተል ታምራት ሲያይ አይደለም። ኢየሱስ በመስቀል ላይ ሆኖ ለኃጢአተኞች ሲማልድ ይቅር ሲል ሰማ። ከእናቱ ማርያም ጋር አጠገብ ነበረ።
ያን ጊዜ ነው ፍቅር ምን እንደሆነ የገባው። እግዚአብሔር ይወደናል ማለት ግን አንድ ነገር ልናውቅ ይገባል። ኃጢአተኛን ይወዳል እንጂ ኃጢአትን አይወድም። እኛን ይወደናል ማለት ሮንግ አስተሳሰባችንን ይወዳል ማለት አይደለም። እኛን ይወደናል ማለት ሮንግ አቲቲዩዳችንን ይወዳል ማለት አይደለም። እኛን ወደደን ማለት ድርጊታችንን ይወዳል ማለት አይደለም። ክፉ ንግግራችንን ይወዳል ማለት አይደለም። ሮንግ ሞቲቫችንን ይወዳል ማለት አይደለም። የተሳሳተ ሰርቪስ ምንሰጠውን ይወዳል ማለት ግን አይደለም። እግዚአብሔር ቅዱስ ነው። እግዚአብሔር እኛን ይወደን። ታዲያ እግዚአብሔር እርሱ ራሱ እንደወደደን እንጂ እኛ እንደወደድነው አይደለም ይላል ዮሐንስ። እንዴት ነው ታዲያ እግዚአብሔር እኛን ይወደደን? እግዚአብሔርማ እኛን ይወደደን እንደዚህ ነው። The love of God is unmerited ማለት ለማይገባው ሰው ነው እግዚአብሔር ፍቅር ያደረገው ወይም ፍቅርን የሰጠው። ሮሜ 5:6-8 ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ለኛ ሞቷል። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። የእግዚአብሔር ፍቅር unmerited ለማይገባቸው ለኃጢአተኞች፣ ለበደለኞች፣ ለጻድቃን አልሞተም ኢየሱስ። ለኃጢአተኞች ገና አመፀኛ ላሉ፣ በሰይጣን ኪንግደም ላሉ፣ ገና ጥንቆላ ለሚያደርጉት ሁሉ ኢየሱስ ሞቷል። አይገርማችሁም? ገና ኃጢአተኞች የቁጣ ልጆች ሆነን ሳለ ሰይጣንን ስናገለግል የሰይጣን ባለሟል የጠንቋይ ቤት አገልጋይ በነበርን ጊዜ ክርስቶስ ስለኛ ሞቷል። እግዚአብሔር አንድያ ልጁን ሰጠን የሚወደውን ለኃጢአተኞች፣ እሱ ደግሞ ነፍሱን ስለኛ ቤዛ አድርጎ ሰጠ። ፍቅር እንደዚህ unmerited ለሆኑ በዘዳግም 7:7-8 እግዚአብሔር የወደዳችሁ የመረጣችሁ ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም። እናንተ ከአሕዛብ ሁሉ በቁጥር ጥቂቶች ነበራችሁ። ነገር ግን እግዚአብሔር ስለወደዳችሁ ለአባቶቻችሁም የማለላችሁ መሐላ ስለጠበቀ፣ ስለዚህ እግዚአብሔር በጽኑ እጅ አወጣችሁ፣ ከባርነት ቤት ከግብፅ ንጉሥ ከፈርዖን እጅ አዳናችሁ። እናንተ ታላቅ ሕዝቦች ሆናችሁ አይደለም፣ በቁጥር ከሌሎች በልጣችሁ አይደለም። እግዚአብሔር ስለወደዳችሁ ነው ያዳናችሁ፣ ከፈርዖን ቤት ያወጣችሁ፣ ከፈርዖን ባርነት ነፃ ያወጣችሁ። ዛሬም ወገኖቼ ምንም ስለሆነን አይደለም፣ እግዚአብሔር ስለወደደን ነው ከሰይጣን መንጋጋ አላቆ ያወጣ። ፍቅር እንደዚህ ነው። ገና ኃጢአተኞች ሆነን ሳለ አንተና እኔ ምንም ጥሩ ነገር ተገኝቶብን አይደለም። በቶታል ዴፕሪቪቲ ካመን ጨርሰን የወደቅ የማንጠቅም እዚህ ግቡ ማንባል፣ እንደውም የእግዚአብሔር ቃል የሞታችሁ ነበራችሁ ነው የሚል። የሞተ ነገር ሬሳ ምንድነው ጥቅሙ? ምንድነው የሚሰራው? ግን ለሞተው ነገራችን ሕይወት የሰጠው ፍቅር የሆነው ኢየሱስ ገና ሙታን ሳለን፣ ገና የቁጣ ልጆች ሳለን፣ ገና ኃጢአተኞች ሳለን ኢየሱስ በመስቀል ላይ ሞተልን። ታዲያ እግዚአብሔር ራሱ እንዴት ወደደን? አንሊሚትድ በሆነ ፍቅር ነው። አንሊሚትድ በሆነ ኤፌሶን 2:4 ላይ እግዚአብሔር አንድ ልጁን ሳክሪፋይ ያደረገልን፣ እንዲሁም ልጁ ራሱን ለሞት አሳልፎ ሰጠ። ለማን? ለአመፀኞች። ፍቅር እንደዚህ ነው። ሚልክያስ 1:2 ላይ ወድጃቸዋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድከን ትላላችሁ ይላል። እግዚአብሔር ወድጃቸዋለሁ ይላል። በምን ወደድከን? በምን ይበለን? በቁመናችን፣ በጥበባችን፣ በመልካችን ወይስ በታለንታችን? በምናችን የወደደን ይመስላችኋል? እኛስ ለመዋደድ ምክንያት እንፈልጋለን። እግዚአብሔር ግን ካለ ምክንያት ነው የወደደን፣ አንኮንዲሽናል በሆነ ላቭ። ለዚህ በምን ወደድከን ለሚሉ መልስ አለው እግዚአብሔር። ዮሐንስ ወንጌል 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደደ ይላል። እንዲሁ ነው የወደደን። መልካም ስለሆንሽ፣ የድሃ ቤተሰብ ወይም የሮያል ፋሚሊ ስለሆንክ፣ ስማርት ስለሆንክ፣ የተማርክ ወይም ደግሞ መሐይም ስለሆንክ አይደለም የወደደ። እንዲሁ ነው የወደደ። የአዳም ዘር ስለሆንክ እግዚአብሔር እንዲሁ ነው የወደደ። ወድጃቸዋለሁ። ፍቅር እንደዚህ ነው። አንተና እኔ እንደወደድ ነው አይደለም።
እኔና አንተማ እኮ ጌታን እየተከተልን ጌታን እንወዳለን እያልን እንደ ዮሐንስ ብዙ ባህሪ እየተገለጠብን ነው። ጌታ ግን ስለወደደን ነው ዛሬም በቤቱ ያለ። የጌታ ፍቅር አንሜሪትድ ለማይገባው ሰው ነው። ሌላው የጌታ ፍቅር ዩኒቨርሳል። እኛንን የምናጠበው በዘር በቋንቋ እኛንን በከለር የምናጠበው እንጂ የጌታ ፍቅር ዩኒቨርሳል ነው። ቅድም እንዳነበብኩላችሁ ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲወደዋል። ዓለምን ሁሉ the entire world ነው የወደደው። ዘር አይልም ቋንቋ አይልም፣ የአዳምን ዘር በሙሉ ወዷል ጌታ። ኃጢአተኞች እኮ ሆነው ነው ገና ኃጢአተኛ የቁጣ ልጅ ለሆነው ኢየሱስ የሞተው። ፍቅር እንደዚህ ነው። እኛ እንደወደድ ነው ሳይሆን እሱ እንደወደደ ነው። ፍቅር እንደዚህ ነው። እግዚአብሔር ለሰዎች ሁሉ አንደኛ ጢሞቴዎስ 2:4 ላይ ሰዎችን ሁሉ ሊድኑ እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካም ደስ የሚያሰኝ ይህ ነው ይላል። በሚወድ ማን? ሰዎች ሁሉ እንዲድኑ እውነቱን ለሰዎች ሁሉ ነው። ዩኒቨርሳል ነው የእግዚአብሔር ፍቅር ወገኖች። አናጥበው፣ በዘር አናጥበው፣ በቋንቋ አንሂድ ወገኖች፣ በከለር አንሂድ። የጌታ ፍቅር ባውንድለስ ነው፣ ባውንደር የለው፣ አንሊሚትድ። ስለዚህ ዩኒቨርሳል ነው። ሌላው የጌታ ፍቅር አንኮንዲሽናል ነው፣ ወረት የለውም። ኤርምያስ 31:3 ላይ እግዚአብሔር ከሩቅ ተገለጠልን እንዲህም አለን፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነቴ ሳብኩሽ ይላል። እግዚአብሔር ኢተርናል በሆነ ዘላለማዊ በሆነ ፍቅር ነው የወደደን ወገኖቼ። እንደኔና እንደናንተ ስሜታችን ሲግል ጌታ ወዶኛል፣ ስሜታችን ሲበርድ ደግሞ ጌታ ርቆኛል እምንል እኛ ጋር ነው መለዋወጥ ያለ። ጌታ ጋር አይለዋወጥም። እግዚአብሔር በዘላለም ፍቅር ነው የወደደ። ዮሐንስ 13:1 ላይ ኢየሱስ ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖችን የወደዳቸውን እስከመጨረሻ ወደዳቸው ይላል። እኔ አሁን ጌታ እንዲወደኝ በፍጹም ምንም የማደርገው ነገር የለም። አንዳንድ ሰዎች ለመወደድ የማያደርጉት ነገር የለም። ጌታ እንዲወደኝ ምንም ነገር አላደርግ። ወዶኛልና አዳን። ገና የቁጣ ልጅ ሳለሁ ኃጢአተኛ ሳለሁ ነው ጌታ የወደደኝ ያዳነኝ። ስለዚህ ጌታ እንዲወዳችሁ አይደለም መጣር ያለባችሁ። ይልቁኑ ጌታ አቤልንና መስዋዕቱን ተመለከተ ነው የሚለው። አቤልን የተመለከተ ጌታ መስዋዕታችሁን፣ ንግግራችሁን፣ አቲቲዩዳችሁን፣ አስተሳሰባችሁን፣ ስራችሁን እንዲቀበላችሁ እንጂ መጣር ጌታ አንተንማ ገና ድሮ የቁጣ ልጅ ሆነ ነው የተቀበለ። ፍቅር እንደዚህ ነው። ስራዬ እንዲወደድ ነው አሁን መጣር ያለብኝ። ንግግሬ እንዲወደድ ነው በእግዚአብሔር ዘንድ። ድርጊቴ እንዲወደድ ነው። አቲቲዩዴ በእግዚአብሔር ዘንድ አክሴፕታንስ እንዲያገኝ እንጂ እምጥረው ጌታ እንዲወደኝ አልፍጨረጨርም። ምንም ነገር አልቧጥጥም። አሁን አይደለም የወደደኝ፣ ገና የቁጣ ኃጢአተኛ ሆኜ ክርስቶስ ሞቶልኛል። ፍቅር እንደዚህ ነው። ዛሬ ገና የወደዳችሁ የሚመስላችሁ ሞኝ አትሁኑ። ገና ድሮ ሳትጠሩ አመፀኞች ሆናችሁ የቁጣ ልጆች ሳላችሁ ተወዳችኋል። ይልቁኑ ለመወደድ ሳይሆን መጣር ያለባችሁ ጌታ እስራኤልን እንዲቀበለኝ። አቤልን የተመለከተ ጌታ መስዋዕቱንም እንደተመለከተ አቤልን ቃየልን የተመለከተ መስዋዕቱን እንደናቀ እንዳይሆንብኝ አንዳንዴ ቅድም እንዳልኳችሁ ንግግራችን ላይወደድ ይችላል፣ ስራችን አይወደድ ይሆናል። አቲቲዩዳችን ዮሐንስን አልወደደለትም። ምን አይነት መንፈስ ነው ያለብህ ነው ያለው። ዮሐንስን እኮ ጌታ ይወደዋል፣ ግን ሪጀክት አደረገው። ተዋቸው፣ አጋንንት ያውጡ፣ አትከልክላቸው ነው ያለው። የምትለምኑትን አታውቁም ነው ያለው። ስልጣን በጠየቀ ጊዜ አልወደደለትም። አያችሁ፣ ዮሐንስን ይወደዋል፣ ግን ስራውን፣ ቅናቱን፣ አጉል ደግሞ በሌሎች ላይ ለጌታ ቀንቶ ፈራጅነቱን አልወደደለትም። ዛሬም ጌታ እኮ የሚጠላው ንግግራችንን እንጂ ስራችንን እንጂ አቲቲዩዳችንን እንጂ እንዲሁ ደግሞ አክሽናችንን እንጂ ጌታ እኮ እኛንማ ገና እኮ አሁን አይደለም የወደደን፣ ገና አመፀኞች ሆነን ሳለ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ
ከትልቅ ፍቅሩ የተነሳ ይላል በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። ገና እኛ የተወደድነው በትልቅ ፍቅር ነው። አንሊሚትድ በሆነ ፍቅር፣ በዘላለም ፍቅር ነው። በዘላለም ፍቅር ወድጄሻ በቸርነቴ ሳብኩሽ። እግዚአብሔር እንደኔና እንደናንተ ሲሞቀን የእግዚአብሔር ፍቅር ኮሚትመንት አለው። የኢሞሽን ጉዳይ አይደለም። አንተ ሲበርድህ ወይም ሲሞቅህ አይደለም። ጌታ በዘላለም ፍቅሩ አንሊሚትድ በሆነ ፍቅር ነው የተወደድነው። ሌላ እግዚአብሔር እርሱ ራሱ እንዴት ወደደ? God's love is unspeakable። ሊነገር ሊገለጽ ቋንቋ ባጣ ፍቅር ነው የወደደ። ሮሜ 8 ላይ ታውቁታላችሁ 35 ላይ ከክርስቶስ ፍቅር ማን ይለየኛል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነው? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛት ቢሆን unspeakable ነው ያለው ቢሆን የሚመጣው ቢሆን ኃያላን ቢሆኑ ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን ከክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። እንደ ጳውሎስ ዛሬ መረዳቱን እግዚአብሔር ይስጣችሁ። ሁላችን መረዳቱን ይጎደለ። ጳውሎስ ገብቶታል እግዚአብሔር መቼ እንደወደደው እንዴት እንደወደደው። የመጨረሻው የእግዚአብሔር ፍቅር ራሱ እንዴት ታዲያ ወደደን? God's love is unmeasurable። እግዚአብሔር ፍቅሩ የማይለካን ከዚህ እስከዚህ ብላችሁ አትለኩትም። ኤፌሶን ምዕራፍ 3:14 ላይ እንደዚህ ይላል፣ ስለዚህ ምክንያት በሰማይ በምድር ያለ አባት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ካለ በኋላ በመንፈስ በሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ይልና ከቅዱሳን ሁሉ ጋራ ከስፋቱ ርዝመቱ ከፍታው ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ እንግዲህ በእኛ እንደሚሰራ ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ የሚችለው ለአዳኛችን ያለን ፍቅር የእግዚአብሔር ፍቅር God's love is wide ነው የሚል። God's love is long ነው ረጅም ነው ይላል። God's love is high በጣም ከፍ ያለ ነው ይላል። ሌላው ደግሞ God's love is deep ነው ይላል። ከመታወቅ የሚያልፍ በእንደዚህ አይነት ፍቅር ነው የወደደን። ታዲያ ይህ አጋፔ ሆነው ይህ አንኮንዲሽናል ሆነው ይህ እግዚአብሔር እኛን የወደደበት እኛ እሱን የወደድንበት ሳይሆን እሱ እኛን የወደደበት ፍቅር በማኝ ህይወት ውስጥ መኖሩ በምን እናረጋግጣለን ብንል በ5 ነጥቦች እናረጋግጣለን። አንደኛ love for the savior። እሱ ምን አይነት አጋፔ ፍቅር በእኛ ውስጥ እንዳለ ማወቅ እንችላለን። ዮሐንስ ወንጌል 14:15 ላይ ብትወዱኝ ትእዛዜን ጠብቁ ብሏል ጌታ። በቃ ቃሉንስ እንወዳለን። የሞሳይክ ሎን አላለም እንዳንሳሳ። የሙሴን ህግማ እንጠብቃለን የሚሉ ፊደል ይገላልና ኢየሱስን ራሱን ከመግደል ነው የጀመሩት። ከዛ እነ ጳውሎስን ለመግደል ደቀ መዝሙሮችን ለመግደል ፈሪሳውያን ሲያሳድዱ ነበር። ለምን? የሙሴን ህግ እንጠብቃለን። ኢየሱስ ያለው ብትወዱኝ ትእዛዜን እኔ ያዘዝኳችሁን ሂዱ ደቀ መዝሙር አድርጉ አስተምሩ፣ እኔ ነገርኳችሁን ያስተማርኳችሁን እሱን እያስተማራችሁ ነው። ኢየሱስ ያስተማረው የጸጋ ወንጌል እንጂ የህግ ወንጌል አላስተማረ። ምናልባት ጌታ ምንድን ያስተማረው ብንል በብሉይ ኪዳን ያመነዘረ በድንጋይ ወገር ነው የሚለው። ጌታ ግን እኔ ወደ ሴት ያየ የተመለከተ የተመኘ ነው የሚለው። ሰውን የሚገድል ምናልባት ድንጋይ አንስቶ ሊሆን ይችላል፣ ነፍሰ ገዳይ ነው የሚለው። ምናልባት በተለያየ ሊገል ይችላል። ኢየሱስ ክርስቶስ ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው የኢየሱስ ክርስቶስ የጸጋ ወንጌል። እንደዚህ ያስተማራቸው ብዙ ነገር አለ። የተራራውን ስብከት ማቴዎስ ውስጥ ገብታችሁ አንብቡ፣ ማቴዎስ 5-7። ስለዚህ ጌታን የሚወድ ሰው ሴቪየር የሆነውን አዳኙን የሚወድ ሰው በእርግጥ ነው የጌታ ፍቅር በሱ ውስጥ አለ። ግን ምን ይላል ኢየሱስ? ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርን ትተሃል ይላል። ዛሬ ኢየሱስ ክርስቶስ አዳኝን ወደዋለሁ፣ የጌታን አስተምሮ ወደዋለሁ፣ ጌታ የሚለኝን አደርጋለሁ ወይ ብለን ራሳችንን ኤግዛማይን ማድረግ አለብን። ሌላው love for the scripture ሴቪየር ብቻ አዳኙን ብቻ ሳይሆን ቃሉን የሚወድ ሰው የእግዚአብሔር ዘላለማዊ ፍቅር በሱ ውስጥ አለ። መዝሙር 119 ላይ
እናንተ ተመልከቱት ከ97 እስከ 163 ብዙ ነው ያለው። እኔ ግን ጥቂቶቹን ላሳያችሁ። 97 ላይ ሄዳችሁ ብትመለከቱ አቤቱ ሕግ እንደምን እጅግ ወደድኩ ይላል። ሕግህን ወደድኩ ይላል። ዛሬ ምን ያህል የእግዚአብሔርን ሕግ፣ የእግዚአብሔርን ትእዛዝ፣ የእግዚአብሔርን ስርዓት እንወዳለን። ቀኑን ሁሉ እርሱ ትዝታዬ ነው ይላል። ዛሬ ምንድነው የምናሰላስለው? በየሶሻል ሚዲያ የሰማኑን ወሬ ነው የምናሰላስለው? የእግዚአብሔርን ሕግ ነው። 113 ላይ አመፀኞችን ጠላሁ ሕግህን ወደድኩ ይላል። 119 ላይ ስለዚህ ምስክርህን ወደድኩ ይላል። 127 ላይ ስለዚህ ከወርቅ ከዕንቁ ይልቅ ትእዛዝህን ወደድኩ ይላል። 159 ላይ ትእዛዝህን እንደወደድኩ ተመልከት፣ አቤቱ በምህረትህ ሕያው አድርገኝ ይላል። የመጨረሻው 163 ላይ አመፅን ጠላሁ ተጸየፍኩ ሕግህን ወደድኩ። ስክሪፕቸርን መውደድ የእግዚአብሔር የዘላለም ፍቅር በእኛ ውስጥ እንዳለ የሚያሳብቅ። ሌላው love for the sanctuary ማለት የእግዚአብሔርን ማደሪያ የእግዚአብሔርን መገኛ መውደድ ማለት። አሁን ዛሬ እንደተሰበሰብነው ማለት። በዳዊት ጊዜ ግን ተብርናክሉን መውደድ ማለት ነው። በሰለሞን ጊዜ መቅደሱን መውደድ ማለት ነው። መዝሙር 26:8 ላይ አቤቱ የቤትህን ስፍራ የክብርህን ማደሪያ ቦታ ወደድኩ ይላል። ምን ያህል የቅዱሳንን ህብረት እንወዳለን! ምን ያህል የእግዚአብሔርን ማደሪያ እንወዳለን! ዛሬ ድንጋዩን ህንጻውን አይደለም የቅዱሳን ህብረትን ነው። ዕብራውያን 10:24 ላይ ለፍቅር ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ፣ በአንዳንዶች ዘንድ ልማድ እንደሆነ መሰብሰባችሁን አትተው፣ እርስ በርሳችን እንመካከር እንጂ ይልቁኑ ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ ይላል። የእግዚአብሔርን ሳንቹዌሪ ወይም ደግሞ ማደሪያውን መሰብሰብ ዳዊት ፓላስ ከሚኖር ቤተ መንግስት ከሚኖር አንዲት ቀን በእግዚአብሔር ደጅ መጣልን ይመርጣል። ለዚህ ነው መዝሙረ ዳዊት 122:1 ላይ ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ ይላል። ይሄ አለ። ሌላው ቅዱሳንንስ እንወዳለን። love for saints ፍቅር ለቅዱሳን አለን። ጌታ ለዋጃቸው ዳዊት ምን ይላል? ማደሪያ እንደምን እየተወደደ ነው ይላል። ዛሬ ጌታ በእኔና ባንተ ውስጥ ነው ያደረው። እርስ በርሳችን እየተጠላላን ህንጻ ነው የምንወደው ወይስ እርስ በርሳችን ነው የምንዋደደው? እኔ የእግዚአብሔር ማደሪያ ከሆንኩኝ እኔን ተወዱኛላችሁ ወይ? እናንተ እግዚአብሔር መንፈስ ማደሪያ የክርስቶስ ማደሪያ ከሆናችሁ እወዳችኋለሁ ወይ? ዛሬ ሰዎች ድንጋይ እየወደዱ የድንጋይ ቤት እየወደዱ ነገር ግን የክርስቶስ ሕያው ድንጋይ ሆነው ማደሪያ ግን የማይወዱ ብዙ ቅዱሳን አሉ ለማለት። ዮሐንስ 13:35 ላይ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ ይላል። ማንም እግዚአብሔርን እወዳለሁ እያለ ይላል። ይሄው ዮሐንስ 1ኛ ዮሐንስ 4 ላይ ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወድ እንዴት ይችላል? እግዚአብሔር የሚወድ ወንድሙን ደግሞ እንዲወድ ይህንን ትእዛዝ ከእርሱ አለችን ይላል። ፍቅር እንደዚህ የእግዚአብሔር ፍቅር በአማኝ ህይወቱ ሲኖር love for the sinners ኃጢአተኞችንም እግዚአብሔር ስለሚወድ እኛ ኃጢአተኞችን መውደድ አለብን። አጋፔ ፍቅር ያለው ሰው የሚወደውን አይደለም የሚወደው ኃጢአተኞችን የሚጠሉትን ሁሉ ይወዳል። የእግዚአብሔር ቃል እንደዚህ ይለናል ስለ ኃጢአተኞች እንዴት መውደድ እንዳለብን ሮሜ 5:8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ለእኛ ሞቷል። ስለዚህ ለኃጢአተኞች የሞተ ኢየሱስ እሳት ይውረድባቸው ሳይሆን ማለት ያለብን ጌታው እንደወዳቸው ወርዳይ እግዚአብሔር ለኛ ያለው የራሱን ፍቅር ያስረዳል ይላል። ሉቃስ 6:27 ላይ እንዲያ ነገር ግን ለናንተ ለምትሰሙ እላችኋለሁ ጠላቶቻችሁን ውደዱ፣ የሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ፣ የሚበድሏችሁን ጸልዩ፣ ኃጢአተኞችን ውደዱ እንጂ አትጥሉ። ፍቅር እንደዚህ ነው ይለናል። ፍቅር እንደ ፊሊያ ወይም ደግሞ አፍቃሪ መሆን ወይም ወንድማዊ ፍቅር ብቻ አይደለም። ፍቅር እንደ ሰልፍ ላቨር ወይም ደግሞ ራስን መውደድ ብቻ አይደለም። ወይም ደግሞ እንደ ኤሪዮስ አይደለም። ወይም እንደ ፕራግማ ወይም እንደ ስቶርጌ ወይም እንደ ሉደስ ወይም እንደ ሜንያ አይደለም። ፍቅር የሚለው አንኮንዲሽናል ይሆን ወረተማ አንሜሪትድ ለማይገባው ዩኒቨርሳል የሆነ ሁሉን አቀፍ አንሊሚትድ የማይወሰን አንስፒኬብል አንሜጀረብል የሆነ ፍቅር እንደዚህ ነው ብሎ ዮሐንስ በጎልጎታ ላይ ያየውን የጌታን ፍቅር ዛሬም ለኛ ይሰብካል። ጌታ ይባርካችሁ። ጨርሻለሁ።